ይህንን መንገድ አስይዞ እሱን እንዴት ማምለክ እንዳለባቸው የሰው ልጆች ሊያስተምርና እንደዚሁም ደግሞ መከልከል ያለባቸውን ነገር እንዲከለከሉ አላህ የማይወደውን ነገር እንዲከለከሉ ሊያስተምሩ ነው የአላህ መልእክተኛ የመጡት ማለት ነው። ስለዚህ አንድ ሰው ሙሐመድ ረሱሉላህ ካለ የግዴታ ይህ ቃል ሊጠቀምበት ወይም ደግሞ ትክክለኛ መልእክተኛነታቸውን አምኗል ሊባል ሁለት ሩክኖችንና አራት መስፈርቶችን ማሟላት አለበት። እነዚህ ሁለት ሩክኖች ምንድናቸው? ሙሐመዱን ረሱሉላህ ያልነው ማለት ነው። ረሱሉላህ ብሎ ማለትና አብዱሁ ወረሱሉሁ የምንለው አላህ ብዙ ቦታ ላይ የሚያሞግስበት ወይም የሚያሞካሽበት ትልልቅ ደረጃዎችን ከጠቀሰ በኋላ ምን እንደሚለው አብዱሁ ወረሱሉሁ ነው የሚለው። አልሐምዱሊላህ الذي انزل على عبده الكتاب እንደዚህ ደግሞ አስራ ቢዐብዲሂ الكتاب አስራ ቢዐብዲሂ እያለ እስራኤል ሲናገር ወይም መጽሐፍ ቁርአን የሰጠው ሲናገር ይሄን አደረኩኝ ያለ ሲናገር አብዱሁ ወረሱሉሁ ያለ የሚናገረው። ስለዚህ የሰው ልጅ የመጀመሪያ መልእክተኛውን አምኗል ወይም በመልእክተኛው አምኗል ብሎ ሊባል አብድና ረሱል የሚለውን ሊያረጋግጥ ይገባል። አብዱን ላ ዩዕበድ ወረሱሉን ላ ዩከዘብ፣ የማይመለኩ ባሪያ ናቸው፣ የማይስተባበሩ ነብይ ናቸው የሚለው በመጀመሪያ እዚህ ላይ ማስመር አለበት። ይህንን እርግጠኛ መሆን አለበት ማለት ነው። እዚህ ላይ ይህን ያልኳችሁ ለምንድን ነው? ሐቂቃ መልእክተኛውን አለይሂ ሰላቱ ወሰላም ባሪያ አይደሉም ብሎ ሙስሊም ሆኖ አሁን በዘመናችን ድረስ ያሉ ኪታብ የጻፉ ሰዎች አሉ። አስፈቅየቱ ኑሪሂ ብሎ መልእክተኛው አለይሂ ሰላቱ ወሰላም ከአላህ ኑር የተፈጠሩ ናቸው እንጂ ከሰው ልጅ አይደሉም ብሎ ኑሩን ከኑሩ ኸለቀው ጀሉ ትሰማላችሁ ብዙ ጊዜ መንዙመው። ይህንን ከማን ነው የሚያገኙት? እብኑ ዓረቢ የሚባል ሰው አለ ይህን መጽሐፍ የጻፈ። እንደዚሁም ደግሞ አልበርሃም የሚባል የጻፈ መጽሐፍ አለ። ሱፊያዎች ናቸው ወላቱ ሱፊያ የሚባሉ ማለት ነው። ከ500 በላይ ሰዎች ዑለማዎች ታላላቅ ዑለማዎች ያከፈሯቸው። ከነዛ ውስጥ እብኑ ሐጀርና ኢማሙ ነወዊ ያሉበት እብኑ ዓረቢን ያከፈሩ ማለት ነው። ከእስልምና ወጥቷል ብለው ያሉ ነገር ግን የሀገራችን ሱፊዮች ሼኹል አክበር እያሉ ነው የሚጠሩ። እንደውም የእሱ ስም ሲነሳ የሆነ አጡር ነገር ጨስ ሲደረግ የሚሉ ሰዎች ናቸው ማለት ነው። ከዚህ ሰውዬ ይዘው ነው ኪታቡን ምን ይላሉ? የመልእክተኛው አለይሂ ሰላም ምን ይላል? እሱ እዛ መጽሐፉ ላይ ሲጽፍ አልፉሱስ የሚባል አልፉቱሃቱል መኪያ የሚባል ኪታብ አለው። እዛ ላይ ምን እንደሚለው መልእክተኛው አለይሂ ሰላም ቀዲም ናቸው ይላል። ከአላህ ብርሃን ነው የተፈጠሩት ይላል። ከዛም በኋላ ከእሳቸው ብርሃን ለአራት ቦታ ተከፈለና ከፊሉ በአንደኛው ብርሃን ላይ መሬት ተፈጠረ። ከዛ ያለው የሚያወራው ወሬ ይኖራል ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ኑህ አለይሂ ሰላም ጋር መርከቡ ላይ ነበሩ። ኢብራሂም እሳቱ ላይ ሲወረወር ነበሩ። ይሄን ሰምተነዋል ሀገራችን ላይ። አሁን መውሊዱ መጣ፣ የመውሊዱ ጊዜ ያወሩታል ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ነብይ ናቸው ብሎ የመሰከረ ሰው እነዚህ ሁለት ነገሮች ማግኘት አለበት፣ ማረጋገጥ አለበት ማለት ነው። አንደኛው ረሱል ናቸው የማይስተባበሉ፣ ሁለተኛው ደግሞ ባሪያ ናቸው፣ የሰው ልጅ ናቸው፣ ከሰው ልጅ የተፈጠሩ ናቸው። የሰው ልጅ እንደሚሞተው ሞተዋል፣ እንደሚንቀሰቀሰው ይንቀሰቀሳሉ፣ የሰው ልጅ ናቸው። ከሰው ልጅ ለየት የሚያደርጋቸው ቁርአን ላይ እንደተናገረው የአላህ መልእክተኛ ናቸው። ከሰው ልጅ ምንድን ነበረ? እነኒ በሸሩን ሚስሉኩም ወማ አና እነኒ በሸሩን ሚስሉኩም፣ እኔ ልክ እንደናንተ ሰው ልጅ ነኝ ብሎ ነው አላህ ቁርአን ላይ ያመጣልን ማለት ነው። ልክ እንደናንተ የሰው ልጅ ነኝ፣ ነገር ግን ለየት የሚያደርገው ዩሃ ኢለየ፣ ወደ እሳቸው መልእክት ይላካል። አላህ ቀጥታ ወደ እነሱ ወህይ ይልካል ማለት ነው። ስለዚህ የአላህ መልእክተኛ ብሎ የመሰከረ ሰው እነዚህን ማስገኘት አለበት። ከዛ በኋላ ጣዓቱሁ ፊማ አመር፣ ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር፣ በተናገሩት እውነት ማለት። እንደዚሁም ደግሞ ወአላ ያዕቡደ አላህ ኢላ ቢማ ሸረዐ፣ እሳቸው በደነገጉት መንገድ እንጂ አላህን ላያመልክ። ተስዲቁሁ ፊማ አኽበር፣ በተናገሩት ነገር እውነት ማለት። እነዚህን ያላሟላ ሰው ሙእሚን አይደለም። ቁርአን ላይ ማስረጃ አንድ ሁለት አያዎችን ልጥቀስ። ወማ አታኩም ረሱሉ ፈኹዙሁ ወማ አታኩም ዐንሁ ፈንተሁ፣ አላህ በቀጥታ አዘዘ። መልእክተኛው የሰጣችሁን ነገር መልእክተኛው ያመጣላችሁን ነገር ተቀበሉ አለ አላህ። ተቀበሉ፣ ምንም ይሁን የከለከሉትን መከልከል፣ ያመጡትን ነገር እሺ ብሎ መቀበል ግዴታ ነው። ወተቁላህ ኢነላህ ሸዲዱል ዒቃብ፣ አላህን ፍሩት፣ ይህንን የማታደርጉ ከሆነ የአላህ ቅጣት ብርቱ ነው ማለት ነው። አስጠነቀቀን። አንድ ሁለተኛው አያ ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም፣ በጌታ እምላለሁኝ አለ አላህ። በአላህ እየማለ በራሱ ማለት ነው። በጌታ እምላለሁኝ ፈላ ላ ዩእሚኑን፣ አላመኑ አለ አላህ። እስከ መቼ ድረስ? በመካከላቸው በተገኘው ኺላፍና ጭቅጭቅ አንተን በዛ ነገር ላይ ፈራጅ እስካላደረጉና በፈረድከው ፍርድ ደግሞ ከልባቸው ልበ ሰፊ ሆነው ወይንም ምንም ቅሬታ ሳይመጣ እስካልተቀበሉና ፍጹም አንተ ታዛዥ እስካልሆኑ ድረስ አላመኑም። መልእክተኛው አለይሂ ሰላቱ ወሰላም ባስተማሩት ነገር ላይ ባዘዙት በከለከሉት ነገር ላይ
ልብህን ሰፊ አድርገህ ምንም ሳታንገራገር ምንም ቅሬታ ሳይመጣ እስካልተቀበልክ ድረስና ለእሳቸው ፍጹም ታዛዥ እስካልሆንክ ድረስ አላመንክም። ይሄ ቁርአን ማረጋገጫ ነው። ሌላኛው ወማ ካነ ሊሙእሚን ወላ ሙእሚነትን ኢዛ ቀለ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺያራ። ለአንድ አማኝ ሙእሚንና ለአንድ አማኝ ሴት መልእክተኛው ዓለይሂ ሰላቱ ወሰላም የሆነ ፍርድን ካስተላለፉ በኋላ ምንም ምርጫ የላቸውም ይላል። ያንን ከመቀበልና ከመከተል ምንም አይነት ምርጫ የላቸውም ይላል ማለት ነው። ከዛ ምን አለ? ወመን ያዕሲ ላህ ወረሱለሁ ፈቀድ ضل ضلالا بعيدا። ይሄን ከመጣ በኋላ ግን እምቢ ብሎ ሌላ ምርጫን የያዘ ሰውና ሌላ መንገድ የያዘ ሰው ትልቁን መንገድ ስህተት ተሳስቷል። አላህ ትልቁ ስህተት ምንድነው? ሽርክ ነው፣ ክህደት ነው፣ በአላህ መካድ ማለት ነው። ወመን ዩጢዕ ላህ ወረሱል ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም። አላህንና መልእክተኛውን ይታዘዛል። አላህን ብቻ ታዞ መልእክተኛውን አለመታዘዝ ሐቂቃ ከሆነኛ አላህን መልእክተኛውን ታዘናል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በብዙ ሐዲሳቸው ላይ እኔን ከፍ ከፍ አታደርጉኝ ብለው ከልክለው እኛ ዛሬ የት ነው አደረስናቸው? የሀገራችን ሰው ወይንም ደግሞ አጠቃላይ ቢዳው ዓለም ላይ ያሉ ሰዎች አሽዓሪየው፣ ማቱሪዲየው፣ አህባሹ፣ ጀህሚየው ምንድን ያደረጓቸው? የአላህ መልእክተኛ እኛ ሙስሊሞች እኮ በይነል ኢፍራጥ ወተፍሪጥ መካከለኛ ነው። በነቢያቶች ላይ የሁዳዎች ነቢያቶችን ከነቢይነት አይደለም ነቢይ አይደላችሁም ብለው በተለያዩ መጥፎ በሆኑ ስሞች ሰድበው ገደሏቸው። ብዙ ነገር አደረጉ ነቢያቶችን። የነቢያት ገዳዮች በመባል ይታወቃሉ የሁዳዎች። ነሳራዎች ደግሞ ከሰው ልጅነት ከፍ አደረጉና ጌትነትን ስልጣን ሰጥቷቸው። ሙስሊሞች ግን ከነዚህ ከሁለቶቹም አይደሉም። ልክ እንደ ይሁዳዎችም ነቢያቶችን የሚያንቋሽሹና የሚያጣጥሩ አይደሉም። እንደ ነሳራዎችም ደግሞ ያለለ ደረጃቸውን የሚሰጡ አይደሉም። የነቢይነት ደረጃቸውን አላህ የሰጣቸውን ደረጃቸውን ሙሉ ለሙሉ ለነሱ የሚያስረክቡ ናቸው ማለት ነው። ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም ይህን ከተናገሩ በኋላ እኛ ግን ዛሬ ኑሩን ከኑሩ ኸለቀው ጀሉ ለውላከ መልእክተኛው እርሶ ባይኖሩ ኑሮ በእሱ ምክንያት ነው ወይም ለእሱ ሲባል ነው የተፈጠረው የተባለ የማይሰጣቸው ነገር የለም ለመልእክተኛው ዓለይሂ ሰላቱ ወሰላም። ስለዚህ የአላህ መልእክተኛ ነቢይ ናቸው ብሎ ያመነ ሰው አይቃ እነዚህን ነገሮች ግዴታው ነው። ምንም ምርጫ የለም ከነዚህ ውጭ። ጣዓቱ ፊማ አመር ያዘዙትን መታዘዝ አለበት፣ የከለከሉትን መከልከል። ሰሃቦች እንዳወሩት ፊታቸው ደም ይመስላል፣ ይቀላል፣ ድምፃቸው ከፍና ሱቅ ድረስ ከሚሰማ ድረስ ቢድዓ የሚባልን ነገር ተጠንቀቁት፣ ቢድዓ የጥመት መንገድ ነው እያሉ ደጋግመው ቢድዓ ስለተናገሩ በኋላ ዛሬ ተነስቷሉ። ቢድዓ ሲባሉ ግን የተፈለገበት ወይም ደግሞ ቢድዓ እኮ ሐሰናና ቀቢህ አለው፣ ቢድዓ ለአምስት ይከፈላል ቢል መልእክተኛው ዓለይሂ ሰላም ለአምስት ይከፈላል ብለው ሳይሆን ፊታቸው ቀልቶ ድምፃቸው ሱቅ ያሉ ሰዎች እስከሚሰሙ ድረስ ያለ ማይክ ነበር ሲናገሩ የነበረው። ሁልጊዜ ነበር ስለ ቢድዓ ሲያስጠነቅቁ የነበረው። ዛሬ ቢድዓን ደግሞ ለአምስት ለስድስት መከፋፈሉ ከየት የመጣ ነው? ምንም ማስረጃ የለም ማለት ነው። ቢድዓ ዶላላ ነው። ሁሉ ቢድዓትን ዶላላ መልእክተኛው ዓለይሂ ሰላም ባስቀመጡት ዑለማዎች ባስቀመጡት መልኩ ማለት ነው። ሐሰና ነው ብለው ያሉ ዑለማዎች አሉ ብለው ከጠቀሱ ሐሰና ያሉት የትኛው ነው? መውሊድን ፈጥረው ሐሰና ነው አላሉ። ወይም ደግሞ የሆነ ሰለዋት ከእንትን በኋላ የሚደረግ ነገር አመጣው ሐሰና ነው አላሉ። እነዚህ ሐሰና ነው ያሉ ሰዎች ዑለማዎችን ያልጀመሩትን ነገር አመጣው በእነሱ ታከው የራሳቸውን አመለካከትና የራሳቸውን መጥፎ እሳቤ ሊያራምዱ መሞከር ይሄን ያዋጣ ነው፣ ራስን መጉዳት ነው እንጂ ዲነል ኢስላም አሁንም ወደፊት ይቀጥላል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ልንፈራ ይገባል። መልእክተኛው ዓለይሂ ሰላም ደጋግመው ያስጠነቀቁትን ነገር እኛ በዲን ስም እየሰራን ዲናቸውን የለፉለትን ዲን ማጥፋት የለብንም። አላህ ሱብሓነሁ ወተዓላ እነሱን ከሚከተሉ ሰዎች ያላህ አድርገን። ወሰለላሁ ዐላ ነቢይና ሙሐመድ